ዋለሁኝ በጣም ቲክታክ ላይ በጣም ተሰራጭቷል ማለት ነው። እኔ ስለ ሰው የግል ህይወት ሀቂቃ መግባት አልፈልግም። ኢንሻአላህ ለወደፊትም አልገባም። ግን በጣም ይሄ ያሳዘነኝ ምንድነው አንዳንድ ሰዎች አብረው እዚህ ቪዲዮ ጋር ፎቶአቸውን እያቀናበሩ በጣም እየለቀቁት ነበር። ምን ማለት ነው? ምን ማለት ነው? ያኒ እዛ ቦታ ላይ ምነው እኔ ተገኝቼ በነበር ነው? ሰው እንደዚህ አይነት ወንጀል ላይ እንደዚህ አይነት አሳፋሪ ድርጊት ላይ ባለመገኘቱ አላህ ማመስገን ሲገባው እንዴት ነው እንደዚህ አይነት ቪዲዮ የሚሰራጨው? ፎቶአቸውን እያቀናበራችሁ እፍረት እኮ ነው ይሄ። ግን እኛ ትልቁ ችግራችን ጋጠ ወጦችን በራሳችን ጊዜ እናነግሳለን። በራሳችን ጊዜ ማለት ነው። ነገ ከነገ ወዲያ ከዛ አሳፋሪ ነገር ይመጣል። እንደዚህ ጋጠ ወጦችን ስናነግስ ማለት ነው። አሳፋሪ ነገር የሚሰሩ ሰዎችን ከፍ ስናደርግ የባሰ ነው የሚመጣው ለመፈመስ በሚል ማለት ነው። አይ ምናልባት በእንደዚህ አይነት ነገር እኮ በብልግና መታወቅ እኮ ቀላል እኮ ነው። ነገ አንዷ ተንስታ ከዚህ የበለጠ አሳፋሪ ነገር ብትሰራ ከሷ የበለጠ ትታወቃለች። ግን አላህ ፊት መልሳችን ምንድነው? ያኔ በዚህ ነገር ታውቀሽ በዚህ ነገር ታውቃችሁ ቆይ ሰርግ እኮ ባረከላሁ ለኩማ እንዴት ነው የሚባለው? ቆይ እንደዚህ አይነት እንትን እየታየ ለሰዎች መጥፎ አርአያ ሆናችሁ ሰርግ እኮ አላህ ይባርክላችሁ። ዱዓ እኮ ሰው እኮ በቃ ያን ሰርግ ያየ ሰው እኮ ዱዓ የሚያደርግበት እኮ አጋጣሚ እኮ ነው። ይሄ እኮ ትልቅ እኮ የነቢያቶች ሱና የሆነ ነገር እኮ ነው። በዚህ ልክ ወንጀል ያኔ አትፈሩም አታፍሩም? በዚህ ልክ የሆንሽው ልጅ እንደው ነገ ስታይ ቆይ ጎረቤቶችን ስታይ አታፍሪም? ወላሂ እዚህ መድረሳችን በጣም ያሳዝናል። ረሱል ሰለላሁ ዐለይሂ ወሰለም የጀነትን ሽታ አያገኙም ያሏቸው ሴቶች አይነት አለባበስ ራቁት የሆነ አለባበስ ማለት ነው። ሰርግ የራሱ የሆነ ልብስ ነበር ሽሮች የሚለብሱት ጊዜዎች የሚለብሱት ማለት ነው። ሸሪዓውን እንኳን ወደ ጎን ብንተው ማለት ነው። ጭራሽ ለሊት ልብስ የመሰለ ያን ተለብሶ አደባባይ ላይ የዛ አይነት አሳፋሪ ጭፈራ ይሄ እንደ ኢትዮጵያ የሚያሳፍር ነው፣ እንደ ሙስሊም የሚያሳፍር ነው። ሙስሊም ያልሆኑ አካላቶች ገብተው ኮሜንት ሲያደርጉ ነበር። ምን ሲሉ ነበር? እነ ሙስሊም ላደረገኝ አልহামዱሊላህ የት ናቸው ሲሉ ነበር። ለዚህ ነው የሆነ ሙስሊም ያልሆኑ አካላቶች ወንጀል ሲሰሩ ሙስሊም ስላደረገኝ አልহামዱሊላህ አትበሉ ያልኩት። ምክንያቱም ወንጀል ሙስሊም ያልሆነም ስለሚሰራ ማለት ነው። ስለዚህ ይሄ ነገር አላህን ልንፈራ ይገባል። ምናልባት ፈምሰሻል ታውቀሻል፣ ግን አላህም መላእክቶችም በዚህ ወንጀል አውቀውሻል። እስከ ነገ ከነገ ወዲያ ሞት የለም ወይ? ይሄ ቪዲዮዎች እኮ ተቀምጠዋል እኮ በቃ ሶሻል ሚዲያ ላይ ተቀመጠ። ሰው እንዴት ሞቶ አጅር የሚያገኝበትን ሐሰና የሚያገኝበትን ነገር መስራት ቢያቅተው ሞቶ እንኳን የማይቋረጥ ወንጀል እንዴት ይሰራል? ስለዚህ ይሁን በቃ ጋጠ ወጦችን ወንጀልን አናንግስ፣ አናሰራጭ። እንዴት በዚህ ልክ ጥልቅልቅ ይላል? ሱብሃንአላህ